የዛሬ እንግዳዬ እዚህ ውስጥ ነው። አወንታ በርሲሳ በቲክቶክ ስሙ፣ በማህበራዊ ድረገጽ ወይም በባህር መዝገብ ስሙ ገዛኸኝ ተሬሳ ይባላል። ስለ ሰሞኑ ፊንቴክና ከፊንቴክ ጋር ተያይዞ በቁጥጥር ስር ሆነው በምርመራ ያሉ ታዋቂ ኢትዮጵያውያንን ይመለከታል። በቆይታችን ከፊንቴክ ጅምሩ እስከ ዛሬ ከሄሎ ታክሲ እስከ አክሎግ ብዙ ጉዳዮችን እናነሳለን፣ እንጠይቃለን። ሁሉንም ያውቃል፣ ከምርመራውም ጀርባ እንደነበረበት ይጠረጠራል። አወንታ በርሲሳ እጠይቀዋለሁ፣ የሚለኝን እንሰማለሁ። እኔና እንግዳዬ ከእናንተ ጋር ነን፣ እናንተም እኛን ምሰሉ። ገዛኸኝ በርሲሳ አወንታ ነው ብዙ ጊዜ የምትታወቅበት። ይታየሃል? ይታየኛል። ይሄ ምን ይላል? እግረኛው ሚዲያ። እንኳን በደህና ወደ እግረኛው ሚዲያ መጣልኝ። እንኳን ጥናት ጠበቀኝ ተክሌ። ሰላም ነህ? አለሁልህ። የት ሆነህ ነው እንደዚህ በቪዲዮ በአካል አጥቼህ በቪዲዮ እንድሰራ ያስገደደኝ ሁኔታ? እኔ ጫፍ ነው ያለሁት፣ እናንተ ከተማ መሀል ናችሁ ያላችሁት። የስራ ሁኔታ አለና ስራ ደግሞ 11 ተኩል ምናምን ነው የምወጣው። ስለዚህ ይሄኛው የተሻለ አማራጭ ስለሆነ ነው። አይ በጣም ይገርማል። ስላገኘሁ በጣም ደስ ብሎኛል። ይሁን፣ ስራ ጥሩ ነው። ደግሞ አንተ በጣም ብዙ ጊዜ ሰሞኑን ስምህ ተደጋግሞ ሲነሳ ከነበረው ከዚህ ከፊንቴክ ጋር በተያያዘ ፊንቴክ ኢንቨስትመንት የሚባል የካምፓኒ ለዜጎች በ950 ሺህ ብር መኪና አስመጣለሁ በግማሽ ክፍያ በሚል ተጭበረበርን ያሉ ሰዎችን ድምፅ እና ይሄ ድርጅት ለምንድን ነው በሚል ደጋግመ ቪዲዮ ሰራህ። እነሆ ደግሞ ሰሞኑን የፊንቴኩ ዋናም አንደኛው አምልጧል፣ አልተያዘም አሉ። በእርግጥ አንደኛው ደግሞ ባለቤቱ በቁጥጥር ስር ውሎ ሕግም ተመስርቶ በሂደት ላይ ነው። ከዛ ጎን ለጎን ደግሞ ይሄን ድርጅት በማስተዋወቅ የነሱን ስምና ዝና ተጠቅመው በማስተዋወቅ አግዘዋል ብለህ ደጋግመህ ስትወቅስ ቪዲዮም ስትሰራባቸው የነበሩ ሰዎች አሁንም እነሱም በጊዜ ቀጠሮ ነው ያሉት። ከዚህ ጋር በተያያዘ ስም ተደጋግሞ ስለሚነሳ እንደው ይሄን ጉዳይ ራሱ አወንታ እንዴት ያየው ይሆን ዜናውን ሲሰማው ብዬ ነው አፈላልጌ በዚሁ ያገኘውህ። ምን ቆይበት ትልቁ ጉዳይ ይሄ ነው። ቀድሞ ነገር ግን ስላንተ የተወሰነ ማወቅ ፈልጌ ነው። አወንታ ማለት ምን ማለት ነው? ገዛኸኝ ተሬሳስ ምንድነው የሚሰራው ሙያው? ብዙ ጊዜ ጠበቃ ነው፣ ጋዜጠኛ ነው፣ እንደዚህ አይነት ነገሮች የሰብአዊ መብት ተቆርቋሪ ነው ይነሳሉ። እንግዲህ አውንታ ማለት የተወለድኩበት አካባቢ የሶዶ ጉራጌዎች የሚኖሩበት ቦታ ነው የተወለድኩት። ወደ አርሲ አካባቢ ነውና በእናቴ በኩልም ሶዶ ጉራጌዎች ናቸውና ሜቢ ቆጮ ካወቅ አሚቾ የሚባል እንትን አለ የኮባው ስር አንዳንዱ ዝርያ ጥቋቁር ላይ ጥቋቁር አለበት። ከስር ነጩ አይተዋል። ኮባ ሲነቀል ከነስሩ ነጩ ጥቋቁር ያለበት አውንታ ይባላል። ጣፋጩ ፓርት ማለት ነውና አውንታ በርሲሳን እስከ 6ኛ ክፍል እንትን ብዬበታለሁ፣ ተጠርቼበታለሁ። ከ6ኛ ክፍል በኋላ ነው የኔንም የአባቴን ስምም የቀየርኩት። ገዛኸኝ ተሬሳ ነው አይደል ትክክለኛ ስም? ያውኑ አፕዴት ያለው ገዛኸኝ ተሬሳ ነው ፋይል ስሜ። ብዙ ጊዜ ይሄ አወንታ የሚለው ትሩዝ ከሚለው በቃ እውነትን ነው ይዤ የምወጣው የምጋፈጠው ከሚል ጋር ይመስለኝ ነበረ። ይሄ ስም ለካ እህል ውሃ ነው። አይደለም፣ ከሱ ጋር የተያያዘ አይደለም። አንዳንዶቹ አውንታ ፖዚቲቭ ምናምን በሚል እንትን ይሉታል። ኤኒዌይ ግን እንደሱ ሳይሆን አውንታ ማለት የኮባ ስር ነው። የኮባ ስር አንሚቹ ማለት ነው አውንታ ማለት። በዚህ ይታይልኝ። ይሄን ነው የምወደው እኔም እና ፖዚቲቭ ቲንከር ምናምን የሚለው አውንታ የሚለው ጋር አይደብዙ እና ይሄኛው ይያዝልኝ። ሌላኛው ስምህ ነው? እሺ። አዎ አብሮ አደግ ነው። አብሮ አደግ። እሺ
ከዚህ ኢትዮጵያውያን ታዋቂ ሰዎችን በተመለከተ ከሰራቸው እንዲያውም ደግሞ ሰሞኑን አንድ ቪዲዮ ከዚህ ከስካይላይቱ ሆቴል ከድምፃዊ ቴዲ አፍሮ ጋርም በተያያዘ ሰርተህ አረ ምንድነው በምልክቶቻችን በዋርካዎቻችን የሚሉ መነሻና ሰሞኑን መነጋገሪያ ከሆኑ ጉዳዮች ወደ ዋናው ከመምጣታችን በፊት ስላንተ የተወሰነ ማወቅ ፈልጋለሁ ብዬ አንስቼ ነበረ። በሙያ ደረጃ አንተ እንዲህ አይነት ጉዳዮችን በመስራት እከሌ በዚህ መንገድ እንዲህ ዜጎችን እንዲህ አድርጎ ከሚለው የማህበራዊ ሚዲያው ንቁ ተሳትፎ ለዛውም በትግል ለዛውም በቆራጥነት ያለ ፍርሃት በድፍረት ከመምጣትህ በፊት ይሄን ከመንገርህ በፊት ሙያህ ምንድነው? ግን ጠበቃ ነህ? የሆነ ስላንተ የተወሰነ ማወቅ ፈልገን ነው። እኔ ለረጅም ጊዜ የሰራሁት በፐርፎርመንስ ኦዲተር ነው። ፐርፎርመንስ ኦዲተር ላይ ረጅም ጊዜ ሰርቻለሁ። ኦዲቲንግ ላይ አራውንድ 2002 ጀምሬ እስካሁን 2018 አራውንድ ስንት ነው የሚሆነው? 2003 15 ዓመት ገደማ በፋይናንስ እና በፐርፎርመንስ ኦዲተርነት ለ13 መስሪያ ቤቶች አካባቢ አገልግያለሁ። ይሄ ነው ስራዬ። አሁንም እየሰራሁበት ያለሁት ኦዲቲንግ ነው። የፊንቴክን ብቻ ብናየው ከፌዴራል ፖሊስ ጋር ነው የሰራ ነው። ከፌዴራል ፖሊስ ከቂርቆስ ክፍለ ከተማ ፖሊስ እና ከተለያየ የአዲስ አበባ ፖሊስ አካላት ጋር ነው የሰራሁት። በተለይ ከቂርቆስ ክፍለ ከተማና ከፌዴራል ፖሊስ ጋር ነው የሰራ ነው ስራውን። ሪሌሽንሽፓችን እንደማንኛቸውም ዜጋ በመጠቆም እና ማስረጃ በመስጠት መረጃ በመስጠት ሂደት ውስጥ ይሄ ነው ሪሌሽንሽፓችን ያለው ሪሌሽንሽፕ። ምንድነው ከነሱ ጋር ነው የሰራ ነው ስትል መቼም አንተ የምትሰጠውን የፌዴራል ፖሊስ ካመነ ከነሱም ደግሞ ይመጣል ስሎ የጋራ ስራ አለ ማለት ነው። ንግድ የለብኝም የጸጥታ ተቋማት ከህዝቡ ጋር መስራታቸው እንዲያውም መነጽራችን አይናችን እንዲህ ይባላሉ። የጥቆማ መስመሮችን በዚህም ጥቆማ ስጡ፣ ወንጀል ሲፈጸም ለጸጥታ አካላት ጠቁሙ ይላሉ። በዛ መንገድ መስራቱ ግድ የለም ጥሩም ነው። ዜጋና ጸጥታ ተቋማት አብረው መስራታቸው ሰላምን ያሰፍን ይሆናል። ችግር የለብኝም በዚህ ጉዳይ። አብረን ስንሰራ ስትል ደግሞ አንተ በተለየ በሚመስል መልኩ በየትኛው መዋቅር እየተገናኛችሁ ነው? አብረን ነው የምንሰራው ማለት እንደ አንድ ተራ ዜጋ አይመስልም። በዛ መዋቅር ውስጥ ያለህ እስኪመስል ድረስ ነው ገለጻህ ብዬ ነው አረዳዴ። በኋላ ላይ መጠየቅ ስለማይቀር ከአሁኑ እያብራራሁልህ ልሂድና የፊንቴክ ጉዳይ ካበሰልኩት በኋላ ሚዲያ ላይ እንዲቀር አልፈለኩም። ሚዲያ ላይ እንዲቀር ስላልፈለኩ በአፕሊኬሽን ወደ ፌዴራል ፖሊስ እኔ ነኝ የጠቆምኩት የፊንቴክን ጉዳይ ማለት ነው። ስጠቁማቸው አድራሻ ሄት ነው አሉኝ። በጊዜው የነበርኩት አራዳ ክፍለ ከተማ ስለነበረ ወደ አራዳ ክፍለ ከተማ ተመራ ያ ኬዝ ማለት ነው። የአራዳ ክፍለ ከተማ ወደ እኔ ደወለና የት ነው ወንጀሉ የተፈጸመው ሲለኝ ቦሌ መስለኝ ነበር ያ የፊንቴክ ቢሮ። ለካ እሱ ያለው ጨርቆስ ነው። ቦሌ ነው ስላቸው እነሱ ደግሞ እንደገና ወደ ፌዴራል መለሱትና ወደ ቦሌ ተመራ። ቦሌ ክፍለ ከተማም እንደገና መልሶ ጨርቆስ ላይ መራው ማለት ነው። ጨርቆስ ላይ የወንጀሉ የተፈጸመው ጨርቆስ ላይ ነው። ጨርቆስ ኦልሬዲ ያለኝን ማስረጃዎች ሰጠዋቸውና ኦልሬዲ ፕሮሰሱን ጀመሩት ማለት ነው። በማስረጃ በማቀበል ደረጃ ማለት ነው። ከዛም ጨርቆሶች አንዳንድ የዲሲፕሊን ጉለቶች አየሁባቸው። የዲሲፕሊን ጉለቶች ሳይባቸው ለምሳሌ ያህል ለመጥቀስ ያህል ከፊንቴክ ኢንቨስትመንት ላይ 4 መኪኖች ጠፍተው ነበር አንድ ጊዜ ሜቢ ታስታውስ እንደሆነ። ያን ጊዜ የአዲስ አበባ ከተማ ፖሊስ እንትን አውጥቶ ነበረ መኪኖቹ ስለመጥፋታቸው። ያን ጊዜ የፊንቴክን ባለቤት የድርጅቱ ባለቤት በሚል ነው የዘለለው። ለምን ይሄን ዘለለ የሚል ጥያቄ ነበረብኝ። ምክንያቱም ፊንቴክ ኢንቨስትመንት የዳንኤል ዮሐንስና ግርማይ ገብረ ሚካኤል ከሆነ ህዝቡን ይነቃል። ስለዚህ እንደዚህ ብሎ የድርጅቱ ባለቤት ብሎ ብቻ በማለፉ ምክንያት እኔ ጥርጣሬ ገባኝና ከቂርቆስ ክፍለ ከተማ ጋር ያለኝን ሪሌሽንሺፕ ኦልሬዲ አቋረጥኩት ማለት ነው። ሳቋርጠው
በመሃል የፌዴራል ፖሊስ ድንበር ተሻጋሪ ወንጀሎችን እየመረመረ ሳለ ሜታ ትራንዛክሽን የሚባል ድርጅት ላይ ይደርሳል። ሜታ ትራንዛክሽን የሚባለው የእርዳታ ድርጅት ነው። የእርዳታ ድርጅት ሆኖ የፊንቴክ ሽያጮች በባይናንስ ወደ ሜታ ትራንዛክሽን ገብቶ ያገኘዋል ፌዴራል ፖሊስ። ይሄን ጊዜ አንዳንድ ሰዎች ወደ ፌዴራል ፖሊስ መጠቆም ጀምረዋል፣ ብራችን ይመለስልን የሚል ማለት ነው። በዚህ መካከል የገዙ ሰዎች ማለት ነው። አዎ ገና ያን ጊዜ አልተሟሟቀም፣ እንደዚህ ይሰጠናል የሚል ተስፋ ነበራቸው ብዙዎቹ። አንዳንዶቹ ግን ብራችን ይመለስ የሚል ወደ ፌዴራል ፖሊስ 2-3 ሰዎች ወደ ፌዴራል ፖሊስ መጥተው ነበር። በዛ ሰዓት አውንታ በርሲሳ የተሻለ ኢንፎርሜሽን ስላለው እሱን ኮንታክት አድርጉት የሚል እንትን ይደርሳቸዋል ማለት ነው። ፌዴራል ፖሊስ እኔን ይደውልልኝና በራሴ ወጪ ሁለመናዬን ችዬ ወደ ፌዴራል ፖሊስ ተቀላቀልኩ ማለት ነው። ያን ጊዜ ወደ ፌዴራል ፖሊስ ስቀላቀል ኮሚሽነር ብርሃኑ ይባላል ኃላፊ የነበሩት። አሁን ለምስራቅ አፍሪካ ምናምን ተሹመው ወደ ኬንያ ሄደዋል። ቃል በቃል የነገረኝ ነገር ፌዴራል ፖሊስ ላይ ተጠግተ የተለያዩ እንዳሉ አይደለ እንደነ መንሱር ማንቃረር ምናምን እንደሱ ታረክ ከሆነ አስራሃለሁ። ይሄን ወንጀል ግን ዳር የምታደርስልኝ ከሆነ የማደርግልህን አታውቅምና ከነዚህ ክሩ አቋቋመ። የፖሊስ አለበት፣ የአቃቢ ህግ አለበት፣ የፋይናንስ ወንጀሎች መርማሪዎች አሉበት። ብዙ ናቸው፣ 1-5 ይሆናሉ። እዛ ውስጥ እኔ ወንጀሉን በማብራራትና ማስረጃ በመስጠት ፓርቲሲፔት አደረኩ ማለት ነው እዛ። ከዛም በኋላ ጉዳዩ እየሰፋ መጣ። ውስጡ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎች አሉበት፣ ህገወጥ የሰዎች ዝውውር ነበረበት፣ መኒ ላውንደሪ ነበረበት፣ አደገኛ ወንጀሎች ነበሩበት። ከዛም በኋላ ይሄ ነገር ተጠናቆ ኦልሬዲ ፋይሉ ተጠናቆ በተዘጋጀበት ሁኔታ ፊንቴክ ላይ ያሉ ሰዎች እንደገና ግር ብለው የአዲስ አበባ ፖሊስ ኮሚሽን ሄዱ። የአዲስ አበባ ፖሊስ ኮሚሽን ገና ወንጀሎቹን መርምሮ ሳይጨርስ ሰዎቹን መያዝ ጀመረ። ለምሳሌ ፊንቴክ ባለቤት ዳንኤል ዮሐንስን ያዘው፣ ግን ምርመራውን አልጨረሰም ነበር። ፌዴራል ፖሊስ እዚህ ጋር መች ነው ሰዎቹን የምንይዛቸው የሚል ፕሮግራም እያወጣ ያለ ፌዴራል ፖሊስ ዳንኤል ዮሐንስን ሲይዘው ግርማዬ ገብረ ሚካኤል ያን ጊዜ ይመስለኛል ከአገር ይወጣ። ስለዚህ ዳንኤል ዮሐንስን ይዞ ፍርድ ቤት ሲያቀርበው ፍርድ ቤት በ200,000 ብር ዋስ እንዲፈታ ሲለቀው ፌዴራል ፖሊስ ይሄን ሰማና ወንጀሉ ከአዲስ አበባ ፖሊስ ውጪ ስለሆነ ጉዳዩን ኦልሬዲ እኔ ሰርቼ የጨረስኩት ስለሆነ ወደ እኔ አንጡት ብሎ ዳንኤል ዮሐንስን ከአዲስ አበባ ፖሊስ ወደ ራሱ ወሰደው ማለት ነው። በዚህ መካከል ግን ግርማይ ገብረ ሚካኤል ከሀገር ወጣ። እንግዲህ አሁን ስራዬ ግልጥ እያለን ልመጣ መሰለኝ። ፖሊሶቹን መረጃ በመስጠት በራስ ወጪ ማለት ነው መረጃ በመስጠት የወንጀሉን ውስብስብነት በማስረዳት እና ከተቻለም ደግሞ አሁን ላይ እንደ ምስክር ሆኖ እስከ መቅረብ ድረስ የደረሰ ትብብር ነው የተደረገው። በመልካም ፈቃደኝነት የተደረገ ነው። ሜቢ የሪሌሽንሽፓችን ይሄ ነው እንጂ ሌላ በድርጅት ተቀጥሬ ወይም ደግሞ የሆነ ነገር ተከፍሎኝ የሰራሁት ነገር የለም። የዜግነት ድርሻዬን በዚህ ደረጃ ነው የተወጣሁት። ተክሌ ስንቅና ትጥቁስ ነበረ። መቼም ይሄን ያክል አንድ ፌዴራል ፖሊስ ጋር እንደዚህ ከሰራህ አንድ በሲቪል ሆነህ ፖሊስ ቢሆን መታጠቅ አለ፣ ስልጠናው አለ፣ ራስን መከላከሉ አለ። እንዳንተ ደግሞ በሲቪል ለሚኖር ሰው ደግሞ እንዲህ አይነት ኬዝ ውስጥ መግባት ራሱን የቻለ ሪስክ አለው። ይሄን እየሰራህ ነው በሚል በመሃል ግን እንደው ጥበቃም ወይም ደግሞ አንተንም ማስታጠቅ ነገር ነበረ? በዚህ ዋናው ነገር ሰው እንደዚህ አይነት ነገሮች ትጥቅ አይደለም የሚያድነው። የሚያድንህ ሲስተማቲክ መሆን ነው። ሲስተማቲክ እነሱ ሰፈር አለመድረስ ነው። እነሱ ሰፈር አልደርስም፣ እኔ ሰፈር ከደረሱ ደግሞ የማመልጥበትን ወይም ደግሞ ከነሱ ጋር ግብግብ የማልፈጥርበትን መንገድ መድረስ ነው። አሁን ድረስ እነሱ የት እንዳለው አያውቁም፣ እኔም የት እንዳለው አልነገርኳቸውም። እንደዚህ ሶሻል ሚዲያ ከማስፈራራት ውጪ ሰፈሬን አያውቁትም፣ ሰፈራቸውን አላውቃቸውም።
በዚህ ርቀት ውስጥ ነው ያለ ነው እንጂ ጠባቂ ባለበት ሀገር ህግ ባለበት ሀገር ጦርነት ጥይት ይዞ የሚዋጉበት አግባብ አይኖርም። ሲጀምር ለወደፊቱም አይኖርም። ከመጡ መምጣት ነው። ከፎከሩ ደግሞ ያው ፈሪ ናቸው ያስታውቃሉ። እስካሁን ሰፈራቸው አልደረስኩም። እነሱም ሰፈር ያመጡ